እሺ ይቅርታ፣ በጣም ይቅርታ። ጾም እየጾምኩ እያለሁኝ በእንቅልፌ ተኝቼ የሆነ ነገር አበላሽኝና ከዛ ጾሜ ይበላሻል? አይበላሽም። እንቅልፍ ተኝታቸው የሚወጣ የዘር ፈሳሽ ጾምን አያበላሽም። ችግር የለውም። የተወሰነ ሰዓት ቆይቼ በብርድ ምክንያት ተቀጣጣኩኝ፣ ጾሜን ቀጠልኩ። እኔ ልጠይቅህ የፈለኩት የለም እኔ ያለው ሳውዝ አፍሪካ ነው አይደል? አላለሁኝ። እሺ ችግር የለም። ወአለይኩም ሰላም ወራ እኔ ያለው ሳውዝ አፍሪካ ነው። ረመዳንን ያዝኩት ልክ በኢትዮጵያ አቆጣጠር ነው። ከኢትዮጵያ ሰው ጋር እኩል ነው። በሳውዝ አፍሪካ ደግሞ ኢድ የሚከበረው ነገ ነው። ዛሬም ደግሞ እንጂ ያው አንድ ቀን ወደ ኋላ ነው የያዙት ከኢትዮጵያ ከሌላ ሀገራቶች። ሳውዝ አፍሪካ አንድ ቀን ወደ ኋላ ነው የያዙት። እኔ ግን በኢትዮጵያ አቆጣጠርና በሌላ ሀገር አቆጣጠር ነው የያዙት ማለት ነው። አሁን እኔ ለምሳሌ እኔ ከዛሬ ከነሱ ጋር ጨምሬ ይዤ ነገ መፍታት ይቻላል ወይስ ዛሬ ፈትቼ ነገ ሰኢድ ተግደ عند السماء اصبر على شوي مدري انت يا እኔ ያዝኩት ኢድ ረመዳን ያዝኩት በኢትዮጵያና በሌላ አቆጣጠር በሌላ ሀገር እንትን አቆጣጠር ነው ያዝኩት ረመዳን። እኔ ያለው ሳውዝ አፍሪካ ነኝ። አስባል ከዛ ሳውዝ አፍሪካ ከሌላ ሀገራቶች አንድ ቀን ወደ ኋላ ነው የያዙት። አንድ ቀን ወደ ኋላ ነው የያዙት ማለት ነው። እኔ አሁን እነሱ ደግሞ አንድ ቀን ወደ ኋላ የያዙት የሚፈቱት ነገ ነው። ረመዳን የሚፈቱት ነገ ነው። ዛሬም ጾሞ ውሎ ነገ ነው የሚፈቱት ማለት ነው። እኔ ዛሬ ጨምሬ ይዤ ነገ ከነሱ ጋር ቢፈታ ችግር ይኖረዋል ወይስ ዛሬ ፈትቼ ከነሱ ጋር ኢድ ቢሰገር? በዛው እነሱ ባለህበት ሀገር ነው የምትጾመው። እሺ ወንድም፣ በዛች ሀገር ያሉ ሙስሊሞች ነብያችን ሰለላሁ ዐለይሂ ወሰለም እንዴት ጾምን መያዝና መፍታት እንዳለበት ሲናገሩ ሐዲስ ላይ ምን አሉ? قال النبي صلى الله عليه وسلم صوموا لرؤيته وافطروا لرؤيته የረመዳን ወር መግባቱን የሚያረጋግጥ ጨረቃ ስታዩ ጊዜ በጾም ጀምሩ። ረመዳን ወር አልቆ ቀጣዩ የሸዋል ወር መግባቱን የሚያረጋግጥ ጨረቃ ስታዩ ጊዜ ደግሞ የዛኔ አፍጥሩ አሉ። ስለዚህ በሀገሪቱ ላይ የሚኖሩ ሙስሊሞች የጨረቃ ማየቻ መሳሪያ ካላቸውና የረመዳን ወር መግባቱን የሚያረጋግጥን ጨረቃ ካዩና ካወጁ ካረጋገጡ የዛኔ በዛ ትይዛለህ። በዛች ሀገር ላይ ያሉ ሙስሊሞች ግን ጨረቃ ማየቻ መሳሪያ ከሌላቸው ከእናንተ ሀገር ጋር ተመሳሳይ ሰዓት ያላት ሀገር ጨረቃ መሳሪያ ያላት ጨረቃን አይታ ካረጋገጠች የዛኔ ረመዳን መግባትን ካወጀች የዛኔ በእነሱ ትይዛለህ ማለት ነው። ስትፈታም በዚያው ነው ማለት ነው። አይ ስለዚህ በአካባቢ ያሉ ሙስሊሞች ያወጁት አዋጅ በዚያ ትይዛለህ፣ በዚያ ትፈታለህ ማለት ነው። ጨረቃ መሳሪያ ማይቻ ኑሯቸው ያወጁ እስከሆነ ድረስ። ቀጣይ ጥያቄ አለ። እሺ እኔ ልጠይቅህ። እሺ ሰላም አለይኩም። عليكم السلام. والله በጣም ወደሃለሁ ለአላህ ስም። حبك الله الذي حببتني من اجله. እሱ የሆነ ጥያቄ ነበረኝ እና ጥያቄው አንዳንድ ክርስቲያን ጎናዎች አሉኝና ሰላም አለይኩም የሚለው ብዙ ሰዓት ማለት እኔ ደግሞ አለይኩም ሰላም ወራህመቱላሂ ወበረካቱ የምልላቸው ራያ ሰሜን ወሎ ኮምቦ። እሺ ያው መናሪያ ነው። ጥያቄህ እንደገመው ክርስቲያኖች አሰላሙ አለይኩም ሲሉኝ አለይኩም ሰላም ብዬ ነው ማለት ነው። አዎ እሺ በዚህ ላይ የዑለሞች ንግግር ሁለት ነው። አንደኛው ምንድነው በትክክል አሰላሙ አለይኩም እስካሉ ድረስ ክርስቲያኖች እናንተም ወአለይኩም ሰላም ብላችሁ በትክክል ብትመልሱላቸው ችግር የለውም የሚል ነው። ገብታችኋል? ሌላው ደግሞ የፈለገ ቢሆን አሰላሙ አለይኩም ወአለይኩም ተብሎ ነው የሚመለሰው ብላ ቋም ያላቸው ነው። ወአለይኩም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا سلم عليكم اليهود والنصارى فقولوا وعليكم ይሁዲዎችና ክርስቲያኖች አሰላሙ አለይኩም ብላችሁ ሰላምታ ቢያቀርቡላችሁ ለእናንተ ላይ በሏቸው ነው የሚለው።
እንደተቃላይ አልኢማም ኢብኑ አልቀይም ረሂመሁላሁ ተዓላ ምን ብሏል? በትክክል አሰላሙ አለይኩም ካሉ ወአለይኩም ሰላም ብሎ መመለስ ይቻላል፣ ችግር የለውም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ወአለይኩም ብላችሁ መልሱ የተናገሩት በዚያን ጊዜ የነበሩ ይሁዶችና ክርስቲያኖች በነቢያችን ሰለላሁ ዐለይሂ ወሰለም ላይ ክፉን በማሰብ አሰላሙ አለይኩም ይሉ ስለነበር ነው ብሏል። ከዕለታት አንድ ቀን አንድ አይሁድ መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት አሰላሙ አለይከ ያ ሙሐመድ አላቸው። አሰላሙ አለይከ ማለት ሞትና ጥፋት በአንተ ላይ ይሁን ሙሐመድ እያላቸው ነው። እርሳቸው ገብቷቸው ነበር። ወአለይኩም አሉት ነብዩ ሰለላሁ ዐለይሂ ወሰለም። አያ ስለዚህ በአንተም ላይ ተብሎ መልሶ የተባለው ከዚህ አንጻር ነው እንጂ በትክክል ሰላምታን እስካቀረቡ ድረስ ወአለይኩም ሰላም ብላችሁ ብትመልሱላቸው ችግር የለውም ብሎ አልኢማም ኢብኑ አልቀይም ረሂመሁላህ ተዓላ ተናግሯል። አይ እሺ፣ በድጋሚ ሌላም ሊጨምር ይቻላል። እሺ፣ ያው በጀማዓ እየሰገርን እያለ ኢማሙ ቶል ካላ ሰላም መታ ተህያቱን መድገም እንችላለን። እኔ ቀድሜ ከጨረስኩ ተህያቱን መድገም አትችልም። ያስደገምበት ምክንያት የለም። አንተ በዚያ ላይ ኢማሙ ካልጨረሰው ተህያቱን ቀርቶ በዚያው ከቆየበት ዱዓ ማድረግ ትችላለህ። ተህያቱን እንደጨረሳችሁ መጨረሻ ላይ ክፍት ጊዜ እረፍት ማነው ክፍት ጊዜ ካለ በዚያ ላይ ዱዓ ማድረግ ትችላለህ። ከቻልክ በአረበኛ ካልቻልክ በምታውቀው ቋንቋ ትችላለህ። አይ አመሰግናለሁ፣ እወድሃለሁ። እሺ ልሳን አረብ ማን ነው? አለም አለ። እንዴት ነህ? ደህና ነህ? እሱ ደህና ነው ወይ? አለን። እንኳን አደረሰህ፣ እንኳን ለጾም መፍቻ አደረሰህ። እናመሰግናለን። ሁለት ጥያቄዎች አሉኝ። ምናልባት ከመጠይቅህ ከነቢዩ መሐመድ ጋር በተገናኘና ከጾም ጋር በተያያዘ ሁለት ጥያቄዎችን ጠይቃለሁ። ስላገኘሁ ፍቃድ ስለሰጠኝም አመሰግናለሁ። በመቀጠል ከቁርአን ላይ ምናልባት ነቢዩ መሐመድ እስከ 40 ዓመት ባሉ እድሜዎች ውስጥ ቁርአን ላይ ምን ይሰራ ነበረ? ወይም ቁርአን ከመውረዱ በፊት ታሪኩን የሚያትተው የእሱን ሀተታ የሚያትተው ከ40 ዓመት ወደዚህ ያለው እስከ 40 ዓመት ነቢዩ መሐመድ የሰራውን እስኪ አንድ ሁለት ነገሮችን ትነግረኛለህ? አንድ ሁለተኛ ጾም ጾመህ ከፈጣሪህ ጋራ መገናኘት ሲቀጥል ሰውነትህን ገርተህ ፈጣሪህን ማግኘት መሆኑ እንዳለ ሆኖ ጾም በእስልምና ምንድን ነው? እሺ፣ ጥሩ ጥያቄ። የመጀመሪያ ጥያቄ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው ነብይነትን ማዕረግ የተቀበሉት በ40 ዓመታቸው እንደሆነ ይታወቃል። ከዚያ በፊት ያለውን ጊዜያቸውን በምን ነበር ሲያሳልፉ የነበረው የሚል ነው። ጥሩ ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እውነት ነው ነብይ የተደረጉት በ40 ዓመታቸው ነው። ከማ ቃለ ዐብዱላህ ብኑ ዐባስ ረዲየላሁ ዐንሁ ኑቢአ ነቢዩ ሰለላሁ ዐለይሂ ወሰለም في 40 سنة وتوفي وهو وعمره كان عليه الصلاة والسلام 63 يا الله ملكتني النبي صلى الله عليه وسلم نبيነትን ማዕረግ የተሰጡት በ40 ዓመታቸው ሲሆን ከዚህ ዓለም የተሰናበቱት የጥፍረው በ63 ዓመታቸው ነው ብሏል። ታዲያ ከ40 ዓመት በፊት የነበረው በምን ላይ ነበር? ነቢያችን ሰለላሁ ዐለይሂ ወሰለም ከነብይ ከመሆናቸው በፊት ጀምሮ አላህን የሚገዙ አማኝ ነበሩ። ቃል በቃል ሐዲስ ላይ ቡኻሪ ላይ ሄዳችሁ ስትከፍቱ ጊዜ في حديث بداية الوحي الذي ذكرته أم المؤمنين عائشة رضي الله عنها. سوري ቆይ እንትን አልኩህ ዲስል እንትን አለ እንዳልልህ ቁጥር እንትኖችን የመጽሐፍ እንትኖች የቁርአን ቁጥሮችን ንገረኝና ማወቅም ስለምፈልግ ነው። እንትኖችን ንገረኝና አብሽር። እሺ አንዴ ልጨርስና ከዛ ማስረጃዎችን እነግርሃለሁ። እሺ እናታችን ማን ነው? ቡኻሪ ላይ እናገኘዋለን። ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ጀምሮ የመጀመሪያው ምን ነበር? አላህን በመገዛት ላይ ያሳልፉ ነበር። ካነ የተሐነሱ ፊ ጋር ሒራ ይላል። ቁጥሩን እሰጥሃለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሒራ ዋሻ ውስጥ እየሄዱ አላህን ይገዙ ነበር። ከዚያም በዛው በዋሻ ውስጥ ሳሉ የእውነት መልአኩ ገብርኤል ወደ እርሳቸው መጥቶ ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ራሱ አበሰራቸው። ያንን የነብይነት ማዕረግና በስራት ከመቀበላቸው በፊት ነብዩ ሰለላሁ ዐለይሂ ወሰለም ምን እንደሚያደርጉ እዛ ተገልጿል። አላህን ይገዙ እንደነበር፣ አንዱን አምላክ የአብርሃም የኢስሐቅ የያዕቆብን አምላክ ሲያመልኩ እንደነበር
ተገልጿል እዚህ ሐዲስ ላይ ማለት ነው። ቁጥሩን እሰጣለሁ። አንደኛ እሱ ነው። ሁለተኛ ወይ መንገድ ስለተዘጋ ለኔ በዚህ ቀርቦ እዚህ ጫፍ ላይም አለ ግን መናሪያ ገብጥላችሁ ይሻላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላው ገና ህፃን ልጅ ሳሉ አማራጭ መንገድ በላይ ገና ህፃን ልጅ ሳሉ ጀምሮ የአምላክ እንክብካቤ አብሯቸው ነበረ። አምላካችን አላህ ሱብሓነሁ ወተዓላ መልአኩ ገብርኤልን ልኮ ነብዩ ሰለላሁ ዐለይሂ ወሰለምን ገና ህፃን ሳሉ ማለት ነው ልባቸውን ቀደደና ጅብሪል ከውስጣቸው ቀልባቸውን አወጣና ከዚያም በኋላ ከገነት ይዞት በመጣው የወርቅ ጥስት ከሰማይ ይዞት በመጣው ጥስት በዚያ ላይ የዘምዘም ውሃ ማለት በመካ ምድር ላይ የሚገኘው መልአኩ ገብርኤል በአላህ ሱብሓነሁ ወተዓላ ትእዛዝ መሰረት ለአብርሃም ሚስት ለአጋርና ለልጁ ለኢስማኤል ያወጣላቸው የሆነ የተባረከ ውሃ ነው። በዚያ በውሃ ቀልባቸውን ነብዩ ሰለላሁ ዐለይሂ ወሰለም ካጠራ በኋላ ምን አለ? هذا حظ الشيطان منك يا محمد አለ። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይሄው በአንተ ላይ የነበረው ይሄ ነው፣ እነሆ ከወዲሁ ተነስቷል ብሎ ከልባቸው መንጭቆ ጣለው። ስለዚህ ማንኛውም የሰይጣን ስራ ኃጢአትንና ክህደትን ማሰራት የሚባለው ነገር ከልጅነታቸው ጀምሮ ተነስቷል ከራሳቸው ላይ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አይደለም ነብይ ሆነው ከነብይነት ዘመናቸው በፊት ራሱ ኃጢአትን አያውቁም ነበር፣ አላደረጉትም ነበር። ይሄንን ያደረገላቸው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት ነው። ያውና የሰይጣን ድርሻ ይህ ነው በአንተ ላይ የነበረው ብሎ ቃል በቃል ጅብሪል እዚህ ሐዲስ ላይ ይናገራል። አሁን የነዚህን የሁለቱን ምንጮች ልስጥህ አይደለ? አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት አንድን አምላክ አላህን ሲገዙ እንደነበር፣ እንዲሁም ደግሞ መልአኩ ጅብሪል ዐለይሂ ሰላም መጥቶ ለእርሳቸው ከሰይጣናዊ ተንኮልና ሴራ እንደጠበቃቸው ማለት ነው። በአላህ ፍቃድ ሰምተኛል። እሱ ሰምቻለሁ። እኔ አሁን የምነግርህ ምንድነው አሁን በነብዩ በጅብሪል አማካኝነት መጥቶ በ40 ዓመታቸው ከዛ በፊት ከ40 ዓመታቸው በፊት በአላህ ይገዙ እንደነበረ በነብዩ ጅብሪል በመላኩ ጅብሪል አማካኝነት መጥቶ ደግሞ ነብይ እንደሆኑ የተመረጡ መሆኑን እየነገርከኝ ነው። ግን ነብይ ሰይጣናዊውን መንፈሳዊውን ነብዩ መሐመድ እንዴት አረጋገጡ? ጅብሪል በአንድ ጊዜ መጥቶ እንዲህ ስላላቸው ማረጋገጫው ምንድን ነው? ይሄን ነው እኔ ያው መጽሐፋዊ የሆኑ ነገሮች የምፈልገው። ምንድነው ከመንፈስ ቅዱስ ነው ወይንስ ከሰይጣን ነው የሚለው በምን ለየው? እንዴት ጅብሪል መሆኑንስ በምን አረጋገጠ? ምክንያቱም ሰይጣን ራሱንም ይቀይር ነበርና ራሱንም የብርሃን መልአክ እስኪመስል ራሱን ይቀይራልና እና ከመላእክቱም ከመንፈስ ቅዱስ ይሁን ከሰይጣን ይሁን እንዴት አረጋገጣን? ሁለተኛ እንትኖችን ንገረኝ። እንደዚህ ስክሪንሾት እያረኩኝ እንትኖችን መጽሐፎችን አውርጄ ማየትም ስለምፈልግ ከ40 ዓመታቸው በፊት የሰሯቸውን በቤተሰብ ያደጉ በተለያየ ነገር በአላህን ይፈሩ እንደነበር በአላህ ይገዙ እንደነበረ ማረጋገጫዎችን 40 ዓመታቸውን ታሪክ በደንብ ትነግረኝና ያንን ቁርአናዊ ማስረጃዎችን እፈልጋለሁ ነው። ልሳን አለ ባትሪ ይታያል። ዘግቶብኝ ነው። ፎሎ አድርገኝና ፎሎ አድርገኝ። ያው ፎሎ አድርጌያለሁ። እኔ ባትሪ ዘግቶብኝ ነው። ላወጣልህ ነበረ እሱ በቃ እንትን ሰዓት ያዝልኝና ሲመቻ አንተም ጾም ላይ ነህ። እስካሁን እርግጠኛ ነኝ ብታፈጥርም ወደ ቤተሰብ እየመጣ ይመስለኛል። ገብቼ በውስጥም ኃይልሃለሁ እናወራለን። አይ በቃ ሐሳብህን ለመለሰልህና በኋላ እያንዳንዱን ለተናገርኩት ማስረጃ ሰጣለሁኝ። ያው ቻርጅ ስለዘጋብኝ ነው። አሁን የተናገርከውን ያነሳኸውን ሐሳብ ልቀጥልልህ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ሲመጣላቸው የነበረው በመልአኩ ገብርኤል በኩል እንደሆነ እንዲሁም ደግሞ ራሱ በመንፈስ ቅዱስ ምሪት ነው ወይ ብለህ ተናግረሃል፣ ጠይቀሃል። አዎ በመንፈስ ቅዱስ ምሪት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲያናግራቸው የነበረው አምላክ አላህ ሱብሓነሁ ወተዓላ ምስክሩን ሲሰጥ ምን አለ? ሰው ነው የተናገረህ እንጂ ሌላ ማንም አይደለም እያሉ ይቀጥፉባቸው ነበር። ወለቀድ ነዕለሙ አነሁም የቁሉነ ኢነማ ዩዐልሊሙሁ በሸር ይላል። ሙሐመድ ሆይ ይህን ቁርአን እያስተማረህ ያለው ሰው ነው እንደሚሉ አውቃለሁኝ አለ። ነገር ግን አምላክ አላህ ከምን እንደሆነ ተናገረ?
ከመንፈስ ቅዱስ እንደሆነ ተናገረ። ቃለ ሱብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄን ቁርአን ከጌታችሁ ዘንድ እያወረደላቸው ያለው መንፈስ ቅዱስ ነው በላቸው ይላል። ቃል በቃል ሱረቱ ነህል ላይ በመንፈስ ቅዱስ ምሪት እንደመጣ ቁርአን ይናገራል። ያንን ያመጣው መልአኩ ገብርኤል ነው። ነብዩ ሰለላሁ ዐለይሂ ወሰለም የነብይነትን ብስራት የሰጣቸው ይህንንም ራሱ መልአኩ ገብርኤል ቃል በቃል ያ ሙሐመድ አነ ጅብሪል ይላል። ሙሐመድ ሆይ እኔ ገብርኤል ነኝ፣ ወአንተ ረሱሉላህ አንተ ደግሞ የአምላክ የአላህ መልእክተኛ ነህ እያለ ምስክሩን ይሰጣል። አምላክ አላህም ይሄን ምስክር አጸና ከማን እንደሆነ ቁል ነዘለሁ ሩሑል ቁዱስ ምን ይላል በሱረቱል በቀራ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ይላል። ሙሐመድ ሆይ ይሄን ቁርአን መልአኩ ገብርኤል ያወረደው ብላቸው ይላል። ይህ ታላቁ መልአክ የምንወደው የምናከብረው ታላቁ መልአክ አምላካችን አላህ ሱብሓነሁ ወተዓላ እርሱ ነው ማለት ነው። ይሄን ይመስላል። እሺ በኋላ ናና ያለውን ነገር እንትለኛል ማስረጃዎችን ትጠይቀኛለህ። አይ እኔም በማስረጃም ትሞግተኝም ሞግተም ነገር ስለሚኖር እናወራለን። አመሰግናለሁ። ግን ለማንኛውም አይ ሁሉ አድርጌያለሁ። በኋላ ብትለው እሺ ጥያቄ አለ ይቀጥል። قل نزله روح القدس من ربك بالحق ليثبت الذين آمنوا وهدى وبشرى للمسلمين من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين እሺ ገብርኤል ለማለቱ ማረጋገጫው ምንድነው? አንደኛ የአምላክ ማረጋገጫ፣ ሁለተኛ ራሱ ገብርኤል እኔ ገብርኤል ነኝ ብሎ ራሱን ማረጋገጫ፣ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም هذا جبريل أتاكم يعلمكم أمر دينكم ይሏቸው ነበር። ያውና ይሄ መልአኩ ገብርኤል ነው እያለ ይናገሩ ነበር። አራተኛ የሷሐቦች ምስክር፣ የነዚህ ሁሉ ምስክር አለበት። ገብቷል አይደል? አንደኛ አምላክ ራሱ መሰከረ፣ ሁለተኛ ራሱ መልአኩ ገብርኤል እኔ ገብርኤል ነኝ ላንተ መገለጥልህ ብሎ ቃል በቃል ተናግሯል። እንዲሁም ራሳቸው ያውና ገብርኤል እያሉ ያሳያቸው ይነግሯቸው ነበር። ልክ እንደሁ የሌላ የሰዎች ምስክር ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የእንትን ያላቸው ሰሃቦቻቸው አይተውታል። ገብርኤልና ሚካኤል ነበር ይመሰክራሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ ልጠይቅህ ነበር የሆነ ነገር የክርስቲያን እንትን ይበላል እንደ ለቤተ ክርስቲያን ምናምን ተብሎ የተደረገ ነገር ማለት ነው። ለምን አልከኝ? ድጋማ አሁን ባላችሁ ምናምን ሲመጣ ወይ ለአቦ ሊሆን ይችላል ባል የዓመት ባል ሲሆን ለዛ ባል ደግሰው እና መብላት ትችላለህ? ይቻላል? ክርስቲያኖች በአመቱ ሙሉ ከነሱ ውስጥ ደርሰናል። እንግዲህ እንሄድናል። ቤት ነው ባላ መንገድ አንዴ በጣም ንጹህ ቦታ ነው ያለው። ኮምቦልቻ በእናትህ قل من كان عدوا أنا بفتاري መናኸሪያ ቤት ነበር። መናኸሪያ ቤት ነው። በዚህ ነው ታች ጠፋኝ ወላሂ ነዚህ አንድ ያሰሩት እንደ ህዝቡ ደስ ሲል በኋላ
هذه بتاعتها እንደ ኮምቦልቻ እንዴት ነው የሚያምረው? وعليك السلام እንዴት ነው? ኧረ ኮምቦልቻ ደስ ይላል። وعليك السلام سلام ነው። وعليك السلام እንዴ እኔ ክርስቲያን ነኝ ያለ አላህ ይምራው ወገናችን። እንዴት ነሽ? አማን ነው። وعليك السلام እንዴት ነው? ሰላም ነው። وعليك السلام እንዴ መናኸሪያ የት ነው? ባለህ መናኸሪያ እዚህ ጭፈራ ላይ ናቸው። ኮምቦልቻዎች ያላችሁ ኮምቦልቻ ላይ አህባሽ እየጨፈሩልህ ነው እዚህ። ያ ሰላም ብዬ ልጮህ ነበር ሰው ረብሻለሁ ብዬ ተውኩት። ኧረ ይሄ ወላሂ መጫወቻ ልግዛ። ይሄ ስንት ነው? 50 ብር። ያው እንዴ ያ ሰላም ደስ ይላል። ደጋን ድረስ እየነፋ ነው። እንዴ ራሰልፈኛል። እስኪ ቆይ የደጋና መኪና እዚህ ካለ ልጠይቃችሁ። እዚህ ግን አይኖርም። ወደ ውስጥ ልግባ። ደጋ የት ነው? ደጋ ነው። ውስጥ ላይ ነው። ጌታ ሰው የኮምቦልቻ መናኸሪያ ያያችሁት ልክ ደጋን ሊያክልለት ነው። በኋላ እንዴት ነው ደስ የሚለው። ሰው ሁላ ዞር ያኛል። እቺ መጫወቻ ስለያዝኩ ነው። ታምራለች። አምራቸው ነው መሰለኝ። ደጋን ብዬሽ እስከን ደጋን የት ነው? ደጋን ይሄ ደጋ 150 እኔ 200 ነው የምከፍለው። 250 አይመችኝም። ጋቢና ግን ቦታ አለ አይደለ? አንድ ሰው አለ። መሀል ላይ ሆነ ዳር ላይ አለ። ችግር የለውም። አይ እንዴ ያ ሰላም ያ ሰላም። አንዴ መኪና ልቀውጣው ደስ ይላል። ኦኬ ወይዘሽ እንካ አይዞህ አታልቅስ። አብሽር እኔ የሚያለቅስ አስወርዳለሁ። አብሽር መጫወቻ ሰጠህ። አለቀሰው ተወርዳለህ።
አይ ዝም በል እንካ ይልፈ ትወርዳለህ ያለዛ እንድንሄድ እኔ ጋር የሚያነክስ ልጅ ይበራል ይኸው አታልቅስ እንጂ አታልቅስ። ኧረ ጥሩ አይደለም አታልቅስ። ተናድጄ በዓሉ እንዳልሰጠህ አታልቅስ። ተናድጄ በዓሉ እንዳልሰጠህ እዚህ ቻርጅ እንዴት ነው የማደርገው? በኋላ አህለን ወሰላም እንዴት ነው? ሰላም ነው አለን። ሪዝልክ አይኑ ቀላየው ሰርፕራይዝ ሰርፕራይዝ ከአንቺም አናሙ ሰንበ አይኑ ነው እንደኩል ተወሰነሽ እንደ ሲመጣ ፓወር ባንክ የለም ወይ? ፓወር ባንክ የለም። ጥያቄውን መልስለት እንጂ የትኛውን ጥያቄ? እሺ በዓል እንዴት ነው ልጆች? አሪፍ ነው። በዓል እንዴት ነው? የበዓል ስታን የበዓል ምን ልስጣቸው? እሺ ጅላሉ የበዓል ማንም አይናገርም። የት እየሄድክ ነው? ደጋ ጅላሉ ሰላም አለይኩም። ወአለይኩም ሰላም። ጅላሉ ሄሎ ሁሱ እየሰማ ነው። ጅላሉ ቀጥል። ናይ መስራም ሙስሊም ነበር ከዚህ በፊት ክርስቲያን ነበር? በጓደኛዬ ስልክ ገብቼ ነው። በጓደኛ ስልክ ገብተህ ነው? አንተ ክርስቲያን ነህ አይደለ? እሺ የምለውን ቃል አብረህ እየተከተልክ በል። أشهد ألا إله إلا الله إلا الله وأشهد أن محمدا رسول الله ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ ጓደኛ ያስተምራሃል። ሶላት መስገድን ትጀምራለህ ማለት ነው። ልክ እንዲሁ እስላማዊ ትምህርቶችን በመከታተል እስላም የሚያዝህን መፈጸም የሚከለክልህን በመራቅ እስላም ላይ ትኖራለህ ማለት ነው ወንድማችን። አይ مرحبا راسي ستشاتر يا رب شتي የሆነ ጥያቄ ነው። እሺ ጥያቄ ምንድን ነው? ከእስልምና ከክርስትና ቀድሞ የመጣው ምን ነበር? እሺ ቀድሞ የመጣው ማን ነው የሚለውን ለማወቅ ቀድመን መጀመሪያ እነዚህ ሃይማኖቶች ከአምላክና ከነብያት ዘንድ የተረጋገጠው የትኛው ነው የሚለውን ማወቅ አለብን። ክርስትና የሚባል ሃይማኖት የለም። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ ክርስትና የሚባል የለም።
አምላክም እንዲሁ ክርስትና ሃይማኖትን ተከተሉ ወይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ እውቅና የሰጠበት ቦታ የለም። አምላክ ዘንድ ካልታወቀ እንዲሁም ነብያቶች ያልሰበኩት እምነት ከሆነ ያ እምነት ስህተት ነው። ትክክለኛ እምነት ማለት አምላክና ነብያቶች እውቅና የሰጡት ነው። እሱ ደግሞ እስላም ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ አል ኢምራን ቁጥር 19 ላይ ሲናገር ኢነ ዲነ ዒንደላሂ አልኢስላም ይላል። ከኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። ራሱ ቃል በቃል ብናለ ወረዲቱ ለኩም አልኢስላም ዲና አለ። እኔ እስልምና ሃይማኖት ብቻ አድርግላችሁ። የትኛው ቦታ ላይ ግን እግዚአብሔር መጽሐፍ ቅዱስ ላይ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ተከተሉ ያለበት ቦታ የለም። ስለዚህ አይደለም ኩናስ የትኛው ነው ቀድሞ ያለው የሚለውን እዚያ ለመድረስ ሲጀመር ክርስትና የሚባል ሃይማኖት መጽሐፍ ቅዱስም ላይ የትም ቦታ ላይ እውቅና አልተሰጠውም ከአምላክም ከነቢያቶችም ዘንድ ለመወዳደር ራሱ አይደርስም ነው መልሱ። የምናወዳድረው ያሉ ነገራቶችን ነው አይደለ? የጸደቁ ነገራቶችን ነው አይደለ? ሳይጸድቅ ማወዳደር የለም። እንደዚህ ከሆነ ሂንዱይዝምን አመጣና ማን ነው ቀድሞ የመጣው? ቡድሂዝምን አመጣና ማን ነው ቀድሞ የመጣው? አያስኬድም። አምላክና ነብያት እውቅና የሰጠው ሃይማኖት ከሆነ አቅርበውና የዛኔ እናወዳድረዋለን አይደል? ኢስላም ጋር ስትመጣ ግን አምላክ ያወጀው ሃይማኖት ነው፣ ነብያቶች የሰበኩት ነው። ያዕቁብ አለይሂ ሰላም ምን አለ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። ያና እሺ እንትን ሌላም ነበር ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ። አዎ ነበረ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበረ። ኢስላም አምላክ አላህ የደነገገው ሃይማኖት ነው እያልኩኝ ነው። አምላክ አላህ የደነገገው ሃይማኖት ለቀደሙት ነቢያቶች ሁሉ ያዘዘበት ነው። አላህ ራሱ ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይህን እስልምና ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን አዘዘባቸው የነበረ ነቢያቶች ሁሉ የታዘዙበት ሃይማኖት ነውና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ቀድሞ የነበረ ነው ማለት ነው። በዚህ መሰረት ናይ መርሐባ ዳኒ መግባት ትችላለህ። ስምህን ሳይ ወንድ ልጅ ነህ እንደማትቀር ተስፋ አላደርግም። እርግጠኛ ነኝ ኢንሻአላህ። ወንድ ልጅ ኮሜንት ላይ ተናገር ፊት ለፊት ገብቶ ያወራ ፊት ለፊት ልክ እንደ ኢየሱስ ማለት ነው። ላግባና አወራ ለከላላ يلا تعالوا ادخلوا اتكلم معايا. يا سلام يا سلام يا سلام اشي يو لينجو سبوكي استراكليما سبوكيو የነ ሳላ ግሩፕ እንዴት አገኘዋል? ወሬ ወዲህ ነው ያን አድሚኖች አናግሩት፣ በውስጥ ያናግሩሃል፣ ያስገባዋል ግሩፕ ኢንሻአላህ። አረ በታችነቱ በታችነቱ አምስት ነበር የሚይዘው ግን አራት ሰው ነው ያደረገው እኮ ሙሐመድ እውነተኛ ነብይ ለመሆኑ የመሰከረ ሌላ ነብይ አለ ወይ? አዎ በደንብ አለ፣ በደንብ አለ። ለምሳሌ ማን ከተባለ ዒሳ አለይሂ ሰላም ወይስ ቃለ ዒሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደይሂ ይሰማ ልጆች ምዕራፍ 62 ቁጥር 6 ላይ ምዕራፍ 2 ቁጥር 62 ቁጥር 6 ላይ ኢየሱስ ራሱ ምን ብሏል? ከኔ በኋላ ሙሐመድ ይመጣል ብሎ ተናግሯል። ከኔ በኋላ ሙሐመድ የሚባል ነብይ ይመጣላችኋል ብሎ ቃል በቃል ተናግሯል። ቃል በቃል وإذ قال عيسى بن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين. أشي جعفر مسرجة إلا سيد إشكي. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. معرف سلسة ولا كنت تحدثت لي ما شاء الله أستاذ عيد مبارك. عيد مبارك عيد مبارك.
تقبل الله طاعتك ما درسنا እንኳን አብሮ አደረሰን አልহামዱሊላህ والله اكشن ማሻአላህ በጣም ነው ደስ የምትለኝ والله አላህ ረጅም እድሜ ይስጥህ ሱዬ ስንት መኖር ምድር ላይ መኖር በቃ የሚያምረው በቃ እስከሚያምረው ድረስ ምድር ላይ መኖር እስከሚያምር ድረስ በቃ አመሰግናለሁ ሽክራን والله በጣም ሁሉ ጊዜ እንከታተላለን ኮፒ ሊንክም ላይክም ሼርም والله ከጎኔ ነው والله ሁሉ ጊዜ ኢንሻአላህ ላይክ ሼርም والله ከጎኔ ነው ዛሬ ድል ስለሰጠኝ በጣም አመሰግናለሁ ኢድ ሙባረክ መልካም ቀን መልካም ቀን አይሽ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ ኢድ ሙባረክ ሀጂ ሰላም እንኳን አደረሰ ሰላም ነው አለ ወላሂ ማን ነው አልহামዱሊላህ አለ በኋላ ደውላለሁ እሺ ሃይ እሺ ሀጂ ሰላም አለይኩም እሺ ወአለይኩም ሰላም ወራህመቱላህ ጥያቄ ነበረኝ እሺ ጥያቄሽ ምንድነው ማዳም ቤት የምንሰራ ሴቶች ረመዳን ያው እዚህ ነው የጾም ዘካተል ፍጥር ምናልባት 14 ምናልሽ ደጋ 14 የት ነው የሚወርደው ሀገር ያለን ሴቶች አረብ ሀገር ማዳም ቤት የምንሰራ ሴቶች በቃ 14 ዘካተል ፍጥር የማዳማችን ባለቤት ወይም ማዳማችን ካልሰጠችልን እንዴት ነው ማድረግ የምንችለው? 22 እናንተ መስጠት አለባችሁ። አይ እና ሰውቃችሁ ደግሞ እኛ እንሰጥላችኋለን ካሉ የዛኔ ችግር አይኖርም። እኔ ማለት ጠይቄ ነበረ ግን ለሴትዮዋ አስጠይቃት ባለቤቴ ይሰጣል አለችኝ። ሰውየው መስጠት አለመስጠቱን እርግጠኛ አይደለሁም። በእርግጥ ሰውየው ኢማም ነው እንደሚሰጥ እርግጠኛ ባልሆንም ይሰጣል ብዬ አስባለሁ። ግን ምናልባት ካልሰጠ እንዴት ነው ማድረግ እንችላለን? ካልሰጠልሽ አንተ መሐመድ እውነተኛ ነብይ ነው የመሰከረ ነብይ አኺ እየነገርኩህ ነው ደጋግሜ ቁርአን አንድ አውርድና ምዕራፍ 62 ቁጥር 6 ላይ ቃል በቃል ኢየሱስ ከኔ በኋላ መሐመድ ወይንም አህመድ የሚባል ነብይ ይመጣላችኋል ብሎ ተናግሯል። ምንድነው ያልገባኝ የሆነ የቆረጥኩት ትኬት ነው መውጫ አንዴ እንትሮች ልጆች ካላችሁ አምጡለትና ያስከፍቱ ትኬቱን ልስጠንሽ መውጫውን ሰጥተሽ የስንት ሰው ቆረጥ ምዕራፍ 62 ቁጥር 6 300 ብር ነው ሰው አልሄደም አንዳንድ ተሳፋሪ አንዳለ ራስ ብተት አሁን ግን ስላልሄደው 200 ብር ሸፈኛ መጣው 50 ቲቪ ባሉም በየማ አለ ራስ ብተት ይሄን ዘመን ያልገባኝ ሰራር ነው ቆይቼ ለመናሪያ ጠፋ እኮ ራስ ብተት ታቆሰል ነው ተጣለ አንሳት أخونا أنت تبرمه كيف حالك؟ عندك ولا تخلنا كل ذي ولا ما تفاوت እሺ ጥያቄ ያለ ሰው መቀጠል ይችላል። ምን አውቃለሁ እኔ ለሞጫው አሁን ጥቅሱ ምን ላይ ነው ንገረኝ እስቲ ምን መጽሐፍ ነው ጨምራለህ ሰው እንዴ ነው በተካሳለ ምዕራፍ 62 ቁጥር 6 ላይ የድንግል ማርያም ልጅ መሲሁ አንድ መላይ እሺ ቁርአን ላይ ቁርአን ላይ ሱራ የኛ ፎቶ ነው የበረገደው ምዕራፍ 61 ቁጥር 6 ላይ ሱረቱ ሱፍ አንዴ ልጆች ጻፉለት ኮሜንት ላይ ስክሪንሾት ያንጣ ጻፍ ውስጥ ምዕራፍ 61 እሺ ምዕራፍ 61 ቁጥር 6 ላይ እዚያ ላይ ቃል በቃል መሲሁ ከእኔ በኋላ ስሙ አህመድ ወይም ሙሐመድ የሚባል ነብይ ይመጣል ከቁርአን ላይ ያሳየኝ እያሉ ነው። እሺ እናሳያቸው። ማን አንድ ገብቶ ቁርአን መክፈት የሚችል ከቁርአን ላይ ራስ
ያሳያቸዋል። ቆይ አንዴ ተረጋጉ። ኮሜንት ላይ እየጠየቀ ያለ ልጅ ስላየ ያው ከቁርአን ሳይ እያለ ነው። ራስ ምታት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዒድ ሙባረክ። ኩል ዓም ወአንቱም ኸይር። ወንድሜ እንኳን አደረሰ ራስ ምታት። እንኳን አደረሰን። እንዴት ናችሁ? በአላህ አለን አልሐምዱሊላህ። ማን ነው? አለን አልሐምዱሊላህ። በእግር ወቅ አድርጎ የተባለውን አልሰማህም እንዴ? በመኪና እየሄድክ ነው? ከኮምቦልቻ ወደ ደጋር እየሄድኩ ነው። ሩቅ ነውና እንዴት ነው ዒድ? ወላሂ አለ ወላሂ አልሐምዱሊላህ። ማን ነው? አልሐምዱሊላህ። ለክፈትለት ላሳየው 66 መርሐባ። እሺ ጃ እየከፈትክ ነው? እስኪ ጃ ከከፈትክ ተራለ። መርሐባ ጃ ወንድሜ ዒድ ሙባረክ ብያለሁ። እንትን አድርገው ምን ታደርጋላችሁ መሰላችሁ ልጆች? አንዴ ገስቱን አስተካክሉትና የገስቱን አቀማመጥ አንዴ እናስተካክለው ይመስለኛል። እሺ አሁን ይታያል። ያውና ይታያል። ማን ነበር ክርስቲያኖች ከታች ከቁርአን ላይ ያሳየን ያላችሁት? ያውና እዚህ ጋር ጃክ ፈተው ችግር የለውም ይታያል። ያውና የመርየም ልጅ ዒሳም ይላል። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥ ከእኔ በኋላ የሚመጣ ወደ መልእክተኛ ስሙ አህመድ በሆነው የማበሰር የሆንኩኝ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ እያለ ይናገራል። ስለዚህ የማርያም ልጅ ዒሳ ከእኔ በኋላ የሚመጣ መልእክተኛ አለ ስሙ አህመድ የተባለ እያለ ያበስራቸው ነበር። አህመድ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስሞች መካከል አንደኛው ስማቸው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 5 ስሞች አሏቸው። ሐዲስ ላይ ሲናገሩ لي 5 أسماء أنا محمد وأنا أحمد وأنا الماحي وأنا الحاشر وأنا العاقبة لأني 5 ስሞች አሉኝ። እኔ ስሜ አህመድ ነው ሙሐመድም ነው እያሉ ይናገራሉ። ማሂ፣ ሓሽር፣ ዓቂብ እያሉ ይናገራሉ። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ ቀድሞ የማርያም ልጅ መሲሁ ከእርሳቸው በፊት አብስሯል ማለት ነው። ይሄን ይመስላል። ሌላ ጥያቄ አለ? ሞተር እንዴት እንደዚህ አድርጎ አቆማል? እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። እንዴት ነው? እንኳን አደረሳችሁ። እንኳን አደረሰን። ሰላም ነው? አልሐምዱሊላህ። ማሻአላህ ማሻአላህ። ዘካቱል ፊጥር እንዴት ነው የምንሰጠው? በገንዘብ ነው ወይስ በእህል? በእህል ነው የሚሰጠው ዘካቱል ፊጥር። አብዱላህ ብን መስዑድ ሲናገር ምን አለ? فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير أو صاعا من بر وأمر أن تؤدى قبل خروج الناس لصلاة العيد. يا الله ملك تجانب صلى الله عليه وسلم زكاة الفطر بأهل والنساء يعززوت በአንድ ሰው ላይ 3 ኪሎ ይደርሳል። ሰዓት ተብሎ የተገለጸው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በዚህ ጊዜ 3 ኪሎ እንደሆነ ሼክ አብዱል ዐዚዝ ብን ባዝ ፈትዋቸው ላይ ተናግረዋል። በአንድ ሰው ላይ 3 ኪሎ ይደርስበታል ወይ ገብስ ወይንም ስንዴ ብለው ተናገሩ። በዚያ ዘመን በአብዛኛው ሰዎች የሚበላቸው እነዚያ ስለነበሩ ነው። አሁን ላይ ደግሞ ሩዝ ወይንም ጤፍ ምናምን አድርጋችሁ ሰጣቸው ሰዎች በአብዛኛው የሚጠቀሙት እርሱ ነው። አሁን ላይ እሺ ጥሩ ጠይብ። ሌላ አሁን ያለው ሰፈር አካባቢ ገንዘብ ዑለማዎች ገንዘብ ሲጥሉ ትንሽ ግራ ገብቶኛል። አሁን ማሻአላ ጥሩ ነው። ቀጣዩ ጥያቄ ተራዊ አንዳንድ ቦታ 11 አንዳንድ ጊዜ 21 ይሰገዳሉ፣ አንዳንድ ቦታ 23 እንደዛ ነው። ትንሽ እንዴት ነው እንዴት ይታያል? ችግር የለውም። የሁላቸውም ትክክል ነው። ለምን ከተባለ እነኛ ነብዩ ሰለላሁ ዐለይሂ ወሰለም አልገደቡትም። ይሄን ያክል ብቻ ስገዱ ከዚህ በላይ እንዳትሰግዱ አላሉ። ሐዲስ ላይ የሆነ ሰው መጣና ጠየቃቸው። ሰይድ ረሱላህ ሰለላሁ ዐለይሂ ወሰለም عن صلاة الليل فقال صلاة الليل مثنى مثنى الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት በተጠየቁ ጊዜ የሌሊት ሶላት ሁለት ረካ እያደረጋችሁ መስገድ ነው አሉ። አየህ አልገደቡትም። ነገር ግን በአንድ ሐዲስ ላይ ያንን ይዘው ነው ሰዎች ከ11 በላይ መስገድ አይቻልም የሚሉት። እናታችን አይሻ እንዳስተላለፈችው قالت أم المؤمنين عائشة رضي الله عنها ما كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان እናታችን አይሻ ምናለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም ማለች። ሰግደው አያውቁም ማለች እንጂ ከዚህ በላይ እንዳትሰግዱ ብለው ከልክለዋል አላለች።
እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም 11 እንጂ እንዳትሰግዱ ብለው የተናገሩበት ቦታ የለም። ስለዚህ ከፍ አድርጋችሁ መስገድም ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ማነው በእርሳቸው በኋላ አቡበክር ማነው ዑመር ኢብኑ አልኸጣብ እየመራ እያስተዳደረ ባለበት ጊዜ ሱሐቦች 23 ሰግደዋል። ይሄ ተዘግቧል። ስለዚህ ይቻላል። ኦኬ ማሻአላህ አመሰግናለሁ። እሱ መልካም ቀን ይሁን። ቴንክ ዩ ወንድምዬው እኔ ቦታ ልልቀቅ ለጥያቄዎች። ዒድ ሙባረክ ብያለሁኝ። መልካም የዒድ ቀን ይሁን። ሰላም መርሐባ ራስ ምታት ማን ራስ አስሮኛል ስላገኘው ደግሞ ከደጅ ከተታ መርሐባ ሽከም ጀዛኩሙላህ አይ ወያክ እሺ ሴት ልጅ መሰተሯ ሴት ልጅ ተሰተረች የሚባለው ሂጃብ ኖርማል ሂጃብ። አሁን ለምሳሌ ሴቶቻችን ምን አለ በሰሞኑን ክርክር ላይ ሴት ልጅ ተሰተረች የሚባለው በጅልባብ ነው። አንዲት ሴት ጅልባብ ከለበሰች ተሰትራለች ይባላል። ያ ደግሞ ጅልባቡ ፈርድ ነው። ያ ማለት ኒቃብ ሱና ነው። ኒቃብ መልበሷ አንዲት ሴት ጅልባብ ከለበሰች ሴት ጋር አልተሰተረችም ተሰትራለች ተብሎ ሊያወዳድራት አይችልም። ኒቃብ መልበሱ የእሷ ፍላጎት ነው እንጂ ሲባባሉ ነበርና አንዲት ሴት ኒቃብ ባትለብስ ኒቃብ ሱና ነው ወይስ ፈርድ ነው? ለአንዲት ሴት ዒድ ማየት ለጀመረች ሴት ኒቃብ ፈርድ ነው? መርሐባሽ ዒሳ ክርስቶስ ነው ወይ በእናንተ? አዎ ዒሳ ክርስቶስ ነው። በቃል በቃል ክርስቶስ እያለ ይጠራዋል በቁርአን ላይ በርካታ ቦታ ላይ። ለምሳሌ ሱረቱል ማኢዳ ላይ ወቃለ አልመሲሑ ይላል። ክርስቶስም ማለ እያለ ይናገራል። ክርስቶስ ነው ራሱ። እሺ ይሄን የተናገሩ ሰዎች የጅልባብን ትርጓሜ ያልተረዱ ሰዎች ናቸው። ጅልባብ ማለት አብዛኛው ሰው በተለምዶ የሚያውቀው ምንድን ነው? ይህንን ክብ ትውት አድርጋ ፊቷን ሌላው ሰውነቷን የሸፈነች አይነት ልብስ ያችን ነው የሚያስቡት። ማን ነው እንደርሱ ብሎ የፈታላቸው? አላህ ስብሐነ ወተዓላ ራሱ ሲናገር ምን ይላል? ጅልባብ ማለት ምን ማለት እንደሆነ ከዛ ወደ ኒቃብ እንመጣለን። ሱረቱል አሕዛብ መጨረሻው ገጽ አካባቢ ላይ ምን አለ? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን ወካነ አላሁ ገፉረን ረሒማ። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሰውነታቸው ላይ ጅልባባቸውን ሊለቁ ዘንድ እዘዛቸዋል። በሰውነታቸው ላይ ይላል። ሰውነት ጭንቅላት ከሰውነት ጋር አይደለም እህት። ስለዚህ ፊትን ያጠቃልላል ማለት ነው ጅልባብ ማለት ግንዛቤው። ስለዚህ ሙሉ ሰውነትን የሚሸፍን የልብስ አይነት ነው ማለት ነው። እሺ አይ እነዚህ ሰዎች ጭንቅላት ከሰውነት አይደለም ካሉ የዛኔ ቆርጣችሁ ታለ ጭንቅላታችሁ። አሁን ለምሳሌ አንዲት ሴት ማለት ነው አንዲት ሴት ያለ ቤተሰቦቿ ፍቃድ ያለ እናትና አባቷ ፍቃድ ሳትዘወጅ ማለትም በአንድ ክላስ ሳትሆን ሙተነቂብ ብትሆንና አባቷ ያንን ነገር ባይፈቅድላት ያ ነገር እንዴት ይታያል? ከቤተሰብ ደረጃ ማለት መሰተሯ ኸይር ሆኖ ሳለ አንዳንድ ጊዜ ምን አለ ከቤተሰብ ሕግ መተላለፍ ወይም የቤተሰብ ሀቅ ምናምን የሚባሉት ነገራቶች አሉና አባቶች አብዛኛውን ጊዜ በእንደዚህ አይነት ቦታ ላይ ብዙም ፍላጎት የላቸውም ስለ ኒቃብና የእሷ ጥንካሬ ሊሆን ይችላል። ግን አንዳንዴ ቤት ዘመድም ምንም የሌላት ሴት ኒቃብ አሁን ለምሳሌ እኔ ቤተሰቦች አይፈልጉም ኒቃብ እንድለብስ ሙተነቂብ ከሆንኩኝ እነሱን ማየት እንደማልችል ነግረውኛል። በተደጋጋሚ እንደዚህ እያሉ ያስጠነቅቁኛል። እና ያ ነገር ከቤተሰብ አንፃር እንዴት ይታያል? ማለት ችግር የለውም አባት እናት አላህና መልእክተኛው የሆነ ትዕዛዝ ካዘዙ የቤተሰብ ፍቃድ አለመፍቀድ ምናምን የሚባል ነገር የዛኔ አይሰራም። ምክንያቱም ከቤተሰብ ፍቃድ የአላህ ትዕዛዝ ይበልጣልና። ይህ የሙስሊም አላህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ አሉ። ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ብለዋል። አላህ ግዴታ ካደረገ ሶላትን አላህ ግዴታ አድርጎብሻል፣ መስገድ ግዴታሽ ነው። ነገር ግን አባትሽ አይ እንድትሰግጂ አልፈልግም ቢል የምታቋርጪው ነገር ነው አይደለም? ስለዚህ ልክ እንዲሁ ሰውነታቸውን ሸፍኑ የሚለው የአላህ ትዕዛዝ ነው። ያንን ነገር ቤተሰብ አልፈልግም ይሄን አታደርጊም ግን አትሰሟቸው።
ሌላ ጥያቄ አለኝ። ማክሰኞ ቀን ማለት ነው ኑር ሁሴን በመባል የሚዘከሩ ማለት ዚክር ይሁን ምን ባላውቅም ብቻ ግን ማክሰኞ ቀን ቡና ይፈላልና ለዛ ቡና ደግሞ የሚዘጋጀው የእንጨት ሲኒ ነው። እንጨቱ ደግሞ ሌላ 2 መንታ እንጨት አለ ምናምን እና ያንን ነገር በተለምዶ ቅቤ ይቀቡታል። ከዛ በኋላ ለዛ ነገር ቁጭ ብሎ ከነሱ ጋር ቡና ማፍላት ወይም ደግሞ ለዛ ነገር ነይቶ ቡና ማፍላት ከሽርክ ጋር ይያያዛል። እነሱ ከሚያምኑት ነገር ጋር ቡና ማፍላት ያንን ነገር እንደመከተል ነው። ቀናቶች ያላህ ቀናቶች ናቸው። እኔ እከፍላለሁ። Gerbang betul dia dalam betul. Asyik. يلا يورد والله በጣም ተዘጋግቷል። ነው ኳል ያላችሁ ነው። አሪፍ ነው والله አልহামዱሊላህ ደስ ይላል። ኢትዮጵያ ይበቃቸውም እንዴ? በቃቸው እንጂ ና እንጂ እመጣለሁ ኢንሻአላህ በቅርብ እመጣለሁ والله እመጣለሁ። ኧረ እዚህ ይሻላል። እዚህ እንዴ ጭራ አለ እኮ ዱባይ ጭራ አለ እኮ። እመጣለሁ ተዘጋጅ ተጠብቀ እሱ ሰው እንዴት ነው ታዲያ? አላህ አልহামዱሊላህ። እንዴት ነው አለና በረመዳን ዑምራ አላደረጋችሁም እንዴ? በረመዳን እነዛ 2 ልጆች የጠፉብን አበላሹብን እኮ ስራ አበላሹብን። ወላሂ በዛ ተዘጋ በቃ አልተዘጋም። መጡማ እኮ መጨረሻ ላይ መጡ። ግን ከመጡ በኋላ ሰው ግማሹ ከኢትዮጵያ ቪዛ አውጥቷል፣ ተበታተነ። በቃ የተመዘገበው ሰው ምናምን ልክ እኛ ቪዛ ማግኘት ስንጀምር ሰው የለም። የተወሰነ ሰው ብቻ ነው ሄደው። እኛ ራሱ ቪዛ አፕላይ ያደረግነው ማግኘት አልቻለም። እኔ ራሱ ልሄድ ነበር ቪዛችን ሳይመጣ ቀረ። እንግዲህ የዚህ ሁላ ሰው ዑምራ የማድረግ ጉጉት ነው ያበላሹት እነዛ 2 ልጆች። በእነሱ ምክንያት መተውም ቢሆን ያው ዑምራ አላደረግንም። ያሳዝናል ወላሂ በጣም ያሳዝናል ወላሂ። ዑምራ ብለው እዚያ መጥፋት ከባድ ወንጀል ነው። ፈትዋ በዚህ ዙሪያ ፈትዋ በደንብ ስጡ ወላሂ። ኡስታዞች በጣም ማውራት አለባቸው። ኢትዮጵያ ራሱ ያሉ ኡስታዞች ሁሉም በጣም ብዙ ቢሮዎች ተዘግተዋል። በጣም ብዙ ሰው ዑምራ ከማድረግ እየተገደበ ነው በእንደዚህ አይነት ሰዎች ምክንያት። ብዙ ልጆች ደግሞ እንደ ቢዝነስ ነው የያዙት ይሄንን ስራ። ሳውዲ ያሉ ወንዶች እንደ ቢዝነስ ነው የያዙት። ሴቶችን በህጋዊ መንገድ እናመጣቸዋለን ይላሉ። ሚልኩላቸው የዑምራ ቪዛ ነው። ከትራቨል ኤጀንሲ እየወሰዱ ሲደርሱ ያስጠፏቸዋል። ትራቨል ኤጀንሲው ግን ያንን ብር ይቀጣል። አንድ ትራቨል ኤጀንሲ 25000 ሪያል ነው እንግዲህ የሚቀጣው። አሁን ከዱባይ አንድ ቢሮ የለም ለኢትዮጵያውያን ዑምራ ቪዛ የሚሰጥ አንድ ቢሮ የለም ሙሉ ኢማራት ላይ በእንደዚህ አይነት ሰዎች ምክንያት። ግን ጉዳዩ ከባድ ሆኖ ግን ዝም ነው የተባለው። በጣም ፈትዋ መስጠት ያለበት ጉዳይ ነው ይሄ።
ያሳዝናል ወላሂ ያ በጣም ወላሂ ማምስታ አንዴ ነው ረመዳን ፏፏ ያልክ ነው አለን ባለቤት እንዳለ ተዘጋጋ ባይስ ክራውድ መኪና እዚህ አሪፍ ነው ፏፏ ብለን ነሽጠን እየጠበቅን ነው እንግዲህ ኢድ አይ ዘጋና ችግር የለም ዶሮ አሪፍ ነው አቦስ እና ዱባዮች ሰልፍ ሳይወጡ በፊት ናላቸው ዱባይ እኔ ራሱን አፍቃኛለች እኮ ላይ ግድ ነው ዱባይ ነፍቅና ያለች ምን አለ አዲስ ነገር ምን አለ አዲስ ነገር ነገ ዒድ ነው ዒድ ሙባረክ እንደምን ነው ደሴ ወሎ ላኩ መንዛ ጠባያቸው ሸጋ ልብን የሚገዛ አላህ እንዴት ነው ኮምቦልቻ የድሮ ቢራሮ በቅለው ያደጉበት እነሞት አይፈሩ ከዘሩ ነው ልበል ወይስ ከሀገሩ ውስጥ የጀግና ቁንጅና ነው አጥሩ እውነት ነው እንደምን ነው ደጋን ጨረቃ ዳርዳሩ እያልን ያስተኩስ ነው ለተኩስ ነው ያለ ነው ጓደኛዬ ያስተኩስ ነው ካፌውን እንጂ ለቀው ነበር ደጋን ዘንድሮ በቃ ፏ ብላችኋል አላባም ሄደግ ነበር ተበርቼ ሰላም ብዙ ሀገር ዘንድሮ ወላሂ ተበርቼ ሰላም ስልጤ አልሄድክም እንዴ ተበርቼ ሰላም እያልኩ ብቻለሁ ወራቤ ሄድኩኝ ሀላባ ሄድኩኝ ወላይታ ሄድኩኝ ሲዳማ ሄድኩኝ ሻሸመኔ ሄድኩኝ ቡታጅራ ሄድኩኝ የባድ ወልድ ይላል መካትሎድ በጣም ብዙ ሀገር ሀርቦ ሄድኩኝ ኬሚሴ ሄድኩኝ ሀርቡ ማሻአላ ደጋንን አታውቃትማ አሁን ስመጣ ወሎ ነው መጎብኘት የምፈልገው መታጣቅም ደሴ ምናምን ደሴ ኮምቦልቻ መጥቻለሁ የወሎ ዋና ከተማ ደጋንስ መተህ ታውቃለህ አታውቅም የወሎ ዋና ከተማ ነው ደጋን እና እንደምን ነው ደጋን ጨረቃ ዳርዳሩ በቅለው ያደጉበት እነሞት አይፈሩ አረ ድገም እንደምን ነው ደጋና እንደምን ነው ደጋን ጨረቃ ዳርዳሩ በቅለው ያደጉበት እነሞት አይፈሩ አላህ ጓደኛዬ ሊያሳስተኝ ነው ሊያስተኩሰኝ ነው እያለ ነው ይሄ ግጥም ተመችቶታል ወሎ ወጀን ይላል የሙሀባው ሀገር የደጋጎች ሀገር እውነት ነው እንኳን አንተ ጤና ላይ የባድ ወልድ ላችኋል የስልጤ ልጅ ማለት ነው ተበርቼ ሰላም ደራችሁ ወይ ተበርቼ ሰላም ሁሱ ኢድ ሙባረክ እያሉ ነው ቤተሰቦች እንዳለ ኢድ ሙባረክ እያሉ ነው በሐራብኛ ኢድ ሙባረክ ማለት ነው አበይ ወገኔ ድን ይልሽ ወይ አበይ ወገኔ ልልሽ ወይ ኢድ ሙባረክ ሙባረክ ሰላም يا جماعة ተበርቼ ሰላም እንዴት ናችሁ ተበርቼ ሰላም እንኳን አብሮ አደረሰን ኩን ፈየኩን ወሄነት የገጉ ደግነት ለራስ ነው አይደለ ወሄነት የገጉ
ቦስ አሸነፍኩህ የምቀጣ ማለት ነው። ወላሂ ለዚህ ከባድ ቅጣት። ተበርቼ ሰላም። ስማ እምቢ ማለት አይቻልም። ቤተሰብ ያልቀጣኝ ልጅ ልቀጣኝ ነው። ወላሂ እምቢ ማለት አይቻልም። እሺ ትስማማለህ? እስማማለሁ። ኮፍያው ልክ ነው ብትለኝ ወላሂ አውቆታል የምለው ነገር ሌላ ብትለኛለህ። ድገም አላ ተበርቼ ሰላም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوا هذا صراط مستقيم خصوصا ኮፒ አረኳት እኮ ድምጽክን ለመድኳት እኮ ኮፒ ማድረግ ልምድ አለሽ እዛ ያለው ነው ያየሁት ይሄ ተሰጠው والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه በቀኝ ብላ በትሩ ልጆች ካሜራው ያዞራልና ነው ካሜራ ነው ሰዓት የሚደረገው ግራ ላይ ነው ስልክ ይዛችሁ ተበርቼ ሰላም ግራና ቀኝ አታቁም ስልክ ይዛችሁ ይሄ ግራ ይሄ ቀኝ መሆኑ አታቁም አጂብ ነው ቢያንስ ሰዓት ካያችሁ ሰዓት የሚደረገው ግራ እጅ ነው ለናንተ ቀኝ ነው ይመስላችሁ ይሄ ቀኝ ነው ለናንተ ግራ ነው ይመስላችሁ ተበርቼ ሰላም እንዴ ቦሳ ተሸነፈ ለአንድ ደቂቃ ያክል ኮፍያህን ወረድ ታደርጋታለህ ተበርቼ ሰላም አብዱ ቅጣቱ የመጀመሪያው ኢድ ሙባረክ እሺ ልጆች ምን ይቀጣ ቦስ ቅጣት ኮሜንት ላይ ያስቀምጡለት ተበርቼ ሰላም ቦስ በነገራችን ላይ በጣም ሙያ ያለው ወላሂ ሙያውን በአካል ሄጄ ነው ያየሁት ተስፉ ሰላም ነው አዎ ልክ ይላል እኮ እሺ ቦስ ምን ይቀጣ ተበርቼ ሰላም ቦስ ይኸውልህ ቅጣቱ ምን መሰለህ ቅጣት በ3000 ነው እኮ በ3000 ነው አልገባም 3000 አልገባም እስካሁን 3000 ያስገቡት ቅጣት 3000 ነው 3000 ባይገባም ከበለጥኩ አይቻልም 3000 ቅጣት በ3000 ነው ተበርቼ ሰላም ቅጣት 3000 ነው እሺ አናን ተበርቼ ሰላም ወተት ሰው ፊት አጠጣ ውዙ እያሉ ነው ችግር አለው እንደ ወተት ሰው ፊት አይጠጣም ዝም በላቸው
ተበርቼ ሰላም ተሸነፍኩ። ሶሺ ነው ያው ቅጣት ሶሺ ነው። ሶሺ ስጡት። በ3000 ከሆነ እቀጣለሁ የፈለከውን ቅጣት። ሻይ በቅመም ጉራጌ እየናክ ነው። ጉራጌ ይናቃል እንዴ? ኩሩ የሆነ የሥራ ህዝብ ስራ ለኢትዮጵያ ስራ ያስተማረን ጀግና ህዝብ እንዴት ሰው ጉራጌን ይንቃል? ጉራጌ ባይኖር ኢትዮጵያ እንዳ ዳ ነበር የምትሆነው። ፖለቲካ አትስሩ። እዚህ መጣችሁ ኮሜንት ላይ ምን ይላል? ሊያነካኩኝ ወላሂ እኔ ጉራጌ ጠላ ነው ወላሂ ሸምሱ ይሙት እኔ ጉራጌ አልጠላም። ለምን ብዬ ጠላ ነው? የሥራ ህዝብ አይደለም? ስራ ነው የተማርነው ከጉራጌ። ምን ተማርን? ምን ማለት ፈልጋችሁ ነው? ነገሩ ጥሩ አይደለም። ነገሩ እናንተ ነገሩ እንዲህ ለማዞር የፈለጋችሁት ሌላ አጀንዳ ነው እንጂ ይሄ ጉራጌ ተበርቼ ሰላም የጋር ሰብ ወሄም ነረ ወሃተሩ ጉራጌ ወላሂ ጉራጌ ልጠላ እኔ ለምን ሲባል ተው። ነገሩ ጥሩ አይደለም። እንደዚህ አይነት ንግግር አትኮምቱ። ሰው አታሳስቱ። ወላሂ ፍቅራችን ይሻላል። እኛ ሁላችንም አንድ ነው። እኛ በጎሳዎችና በነገዶች ከፋፈላችሁ ትተዋወቁም ዘንድ ነው የሚለው ቃሉ። ሌላ ምንም አጀንዳ የለውም። በብሔር መከፋፈላችሁ አይደለም እንደ ውስጥ ሰው እውነት ነው። የጌታ ሰው ፈትዋ ላስጀምሩኝ ነው የጌታ ሰው። ቀናችሁ ይባረክ። ዛሬ ቀኑ ያንተ ነው። 4 ሰው 4 አበባ እስኪ ታብታብ አድርጉ። 4 ሰው 4 አበባ 4 ሰው 4 አበባ። ጌታ ሰው ጌታ ይወዳቸዋል። አሜን ነው። 4 ሰው አሜን ነው። 4 ሰው 4 አበባ የላችሁ ችግር ውስጥ ናችሁ። 300 ሰው አለ። 4 ሰው 4 አበባ የለው። ምን ነው ምን ነክቷችሁ? ተበርቼ ሰላም 4 ሰው 4 አበባ ቅጣት ሶሺ ነው። ይስጡ ይሽተፋል። ተበርቼ ሰላም ሸምሱ ተበርቼ ሰላም ተበርቼ ሰላም አሜን ነው። ሰላም ተበርቼ ሰላም ተበርቼ ሰላም ተበርቼ ሰላም ዋው ኔትወርክ የሌለው ልትሸነፍ ነው እንዳታመልጥ። ኔትወርክ ብለህ ትቀጣለህ። ሶሺ ሞሉ እንዴ? አዎ ትቀጣለህ። አሁን ትቀጣለህ። ቦስ አሁን ልትቀጭ ነው። ተበርቼ ሰላም ተበርቼ ሰላም። ይሄስ አላየም። ምን ታደርጋለህ መሰለህ? ቅጣቱን እሰጥሃለሁ። ቅጣት ቀላል አድርግልህ። እሺ ቀላል ነው፣ ከባድ አይደለም። ምን አይነት ቅጣት ልቅጣ? ልጆች ምን ይቀጣ? ኮሜንት ላይ ጻፉ። ቦስ ተበርቼ ሰላም እሺ ቅጣቱ ኮሜንት ላይ ቦሳ ኮሜንት ላይ አንዷ ቅጣቱ እኔን ዑምራ ያስደረገኝ ዱባይ ነው ያለሁት። እሺ አትልም እንጂ ችግር የለውም። እሺ አትልም። እሺ ተመለስ። አንበሳ ልትቃራ ድምጽ ረብሸኛል፣ ድምጽ ረብሸኛል። አልፈልግም። እሺ አሁን ምን ይቀጣ መሰላችሁ? እኔ ነኝ የምቀጣው። ኮፍያን ታወልቅና ተክቢረተል ዒድ የዒድ ተክቢራ ትለናለህ።
ቦስ ሌላ 3 ቅጣት ነው የምታስመርጠኝ። ከ3 አንዱን እንቀጣለን። አንድ ሾና የእርት ክቢራ በቃ ቅጣት ነው በቃ። 3 ነው የምታስመርጠኝ። ከ3ቱ አንዱን ነው የምቀጣው። እንደዛ ነው እኮ የጌም ህጉ። አሁን አንድ ይሄ፣ ከዛ ሌላ ደግሞ 2 ወይንም ኮፍያን ታርቀውና ቃለ ኢኒ አብዱላህ ልክ እንደኛ ትቀራለህ። ሁለት እሺ፣ ሌላስ? ኮፍያ የሌለ ችግር ከናቴ ውረድ። ሶስተኛ ከናቴ ውረድ እሺ። ሶስተኛ ምን ይቀጣ? ምን ላስመርጠው? ሶስተኛ ምርጫ ስጡት። ኮሜንት ላይ በቃ ቁርአን ይቅራ ነው ያሉት። የተመቸህን አንተ አሁን ተቀበል። ያሰው እንዳልቀየርባችሁ ግን ልክ ነኝ እኔው ነኝ። እሺ እንዳትፈሩ፣ ራሴ ነኝ። ያሰላ እንዳትፈሩ፣ እሺ እንዳትፈሩ፣ እሺ እንወጣና እንዘይራቸውና ቦሳ ቅራጅ قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوا هذا صراط مستقيم. حبيبي بوس ወደ ቦታው ተመልሷል። አላህ አላህ አላሁ አክበር። ሲያድግስ አንዴ ተክቢራ ቀውጡት። አላሁ አክበር። ቦስ ወደ ራሱ ተመልሷል። ሀቢቢ ቦስ ድምፁ ግን ደስ ይላል። ይሄ ሁሉ ከተማ ነው ያሉ መላጣሽን አይተው ቦስ መላጣዬ እኮ በእናትህ ይሄ ሁሉ ከተማ ነው ወይ? ቦስ ሰፈር ታውቃለህ? ተበርቼ ሰላም ጨረቃ ዳርዳሩ ነው። ቤት አለክ እንዴ? አዲስ አበባ ነህ እንዴ? አዎ ይሄን ሰፈር አትጠይቀው። ቤት አለው ቤተል መቅደስ እኮ ቤተል መንገድ ነው በግራ በኩል አደባባይ በታች። እውነት ነው የጌታ ሰው። ኢድ ሙባረክ አለይና ወአለይክ ተቀበለ الله منا ومنكم سالي الاعمال ኢድ ሙባረክ ለሁላችሁም። አካውንቴ ተመቷል፣ ላላቀ ይሆናችኋል። የውሱ ቤተሰቦች እንዳለ ኮፒ አድርጉልኝ። ወላሂ አካውንቴ መተውታል ኢምታቸውና ምን አውቄ ፖስት ሳረግ የሚታየው 2000 እና 3000 ነው። ፖስት ሳረግ የሚታየው 2000 3000 ነው። ላይቭ ስገባ 10 ሰው 15 ሰው ነው የሚመጣው። አካውንቴ ኮፒ ሊንክ አድርጉልኝ። ላላቀ ይሆናችኋል። ኮፒ ሊንክ አድርጉለት ሁላችሁ። ኮፒ ሊንክ አድርጉ። ኡምራውን አታስደርጉ? አሁንማ ጀምራል። ያው ከረመዳን በኋላ እንጀምራለን። ማሻአላህ መቶ ጊዜ ያደርጋለሁ። ሹክራን እጅሽ የተባረከ ይሁን። ቢስሚላህ ኢስቲግፋር የምታበዥበት እጅ አላህ ያርግልሽ። አላህ የኔ ታብታብ የምታደርገው አሚን። እጅሽ ከኢስቲግፋር አይራቅ። ታብታብ አድርጊ። ቢስሚላህ ሌላ ምን ይባላል? ምንም ሀቅ ነው። ሶሂህ ነው። የለውም ብለት ቢሻችሁ ሸሽጉት ወይ አድርጉት። ወላሂ እግር መንገዳችን
ምንም አይመስለኝም። ዝም ብዬ ብሄድ ማለት ነው። ኮፍያ አድርጌ ማለት ነው። ኮፍያ አድርገህ ድገመው እያሉኝ ነው። ኧረ ይሄ ውሃ ደስ አይልም ቦስ። በአላህ ያ ሰላም ተበርቼ ሰላም አዲስ አበባ ያ ሰላም። ልክ ወደፊት ደጋንን የመሆን እድል አላት ቤተል ስተምር በአላህ ደጋን እንደምነው ደጋን ጨረቃ ዳርዳሩ በቅለው ያደጉበት እነሞታ ይፈሩ ይሁን አሁን ትላለህ። ኧረ ልጅ ተኩስ ነው። ተው እኔ እኮ አናምነው ሲርቀኝ ጊዜ የደጋን ፍቅር ሊደፋው ነው። እሺ ስክሪንሾት አድርጋችሁ ላኩልኝ። ስክሪንሾት አድርጋችሁ ላኩልኝ አደራ። አፉ አላችሁ በመላጣ ሪከርድ አድርጋችሁ ከፖስተታችሁ አፉ አላችሁ ብትከው መልቂያማ ነግሬያችኋለሁ። ይሄው እዚሁ ላሳውቃችሁ። አሁን ይሄው ሪከርድ አሁን ቀራላችኋለሁ። መፖስት ትችላላችሁ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوا هذا صراط مستقيم صدق الله العظيم። ይሄንን መፖስት ትችላላችሁ፣ ነግሬያችኋለሁ። በመላጣ ከፖስተታችሁ አፉ አልላችሁም። መብታችሁን መፖስት ግን አፉ አልላችሁም። ኢላ የውመል ቂያማ ነግሬያችኋለሁ። ሁሱ ሰው ቦስ እና ታሳ እዚህ ጋር ባለም ላይ ተክሉበት መሀል እንደምን ነው ደሴ ወሎ ላኩ መንዛ ጸባያቸው ሸጋ ልብን የሚገዛ እንደምን ነው ደጋ ነው እንጂ ማዳቦስ እኮ ይመጣበታለሁ። አዎ ሃይ ቀጥል ነው ደጋ ጨረቃ ዳርዳሩ በቅለው ያደጉበት እነ ቦታ ይፈሩ በሉልኝ እስቲ ኮሜንት ላይ ጻፉት። እንደምን ነው ደጋን ጨረቃ ዳርዳሩ በቅለው ያደጉበት እነ ቦታ ይፈሩ ኮሜንት ላይ ጻፉልኝ። ለምን በመላጣ ታፍራለህ? ለምን አፍራለሁ? ባፍርማ አላወጣልሽም እኮ ይኸው። ለምንድን ነው ማፍረው? ግን መፖሰት አልፈልግም። that's my interest። ለምንድን ነው ማፍረው? መፖሰት መፈለግና አለመፈለግ ማፈርና አለማፈር ከምን አገናኘው? ነው አይገናኝም። አልፈልግም፣ መብቴ ነው አለመፈለግ። ገባሽ? this is my interest። ይመለከትሻል። በኔ መላጣ አንቺ ልታሺ ነው፣ እኔ ነው ማዘዝ ያለብኝ። የራሴ እኮ ነው መላጣው። ምን ትላለች? ፖስት አለ ምን ችግር አለው? ነገርኩሽ እኮ በቃ አፉ አልልሽም ብያለሁ። አፉ አልልሽም አለቀ። መብትሽ እኮ አንዴ ቦስ የቀደሙን ቪዲዮ ነው። አፉ አድርጌ እንዲፖስት አልፈልግም። ኧረ ወላሂ ሸም አንድ ሰው እንዳይለቅ እዚህ እኔ ተለቆ ካገኘሁት ብሎግ ነው የማደርጋቸው። ፈቃደኛ አፉ አልላቸው ፈቃደኛ ካልሆነ አትልቀቁ። ቂያማ ድረስ እስከ የውመል ቂያማ አፉ አልላችሁ መብቴ ነው። አልባኑ ወልበኑነ ዚነቱል ሀያተ ዱንያ። እሺ እንዴት ናችሁ? ለማንኛውም ሁሱ ሰው ዱባይ ሊመለስ ነው። ምን ትላላችሁ? ዱባይ ሊመለስ አባት ሀገር አሜሪካ አልሳካም፣ ወደ ዱባይ እናመጣዋለን። ዱባይ እንግዲህ
አባይ ላይቭ ላይ እኮ የኢትዮጵያ ህዝብ ግማሹ እዚህ እኮ ነው ያለው ላይቭ ላይ الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده وصدق وحده ونصر عبده وهز جنده وحده لا إله إلا الله مخلصين له الدين وهم الكافرون اللهم صل على سيدنا محمد وعلى آل سيدنا محمد وعلى صحاب سيدنا محمد وعلى آل سيدنا محمد ነገ ሻርጃ መጣም ሻርጃ ነው ያለሁት ዛሬም ሻርጃ ነኝ ኑር መስጊድ ነው የምሰግደው ኑር መስጊድ አጠገብ ነኝ ሻርጃ አሁን ፖስት ያደረኩትን ቪዲዮ አላይሽም እንደ ሻርጃ አይደል እንዴ ሻርጃ ኮርኒች እኮ ነው የፖስተትኩት ናርጀስ ኢድን ሰላት ሻርጃ ነው የምንሰግደው ኑር መስጊድ ኑር እኮ ነኝ ኑር ሆነን የወጣይም እንደ የኔ ኑር እዚህ ጋር የኔ ኑር ነው ስሜ እኮ عيد مبارك علينا وعليك حليمان تقبل الله منا ومنكم سالي الأعمال وسبحان الله بكرة وأصيلا لا إله تشنفكم وسو كتكتكنيكو صدق وعده ونصر عبده وهزم الأحزاب እኔ ወንድማችሁ አይደለም እንደዚህ መከታከቱኝ ነው አይደለም እንዴ እኮ ጌም ነው እንጫወት እንጂ مخلصين له الدين والكافرون ታብ አድርጉ ታብ ኮፕሊንግ اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا ታብ አድርጉ ኮፕሊንግ ሼር አድርጉ ጋይስ ታብ አድርጉ አካውንቴን በአላህ የውሱ ቤተሰቦች ውሱ ጋር ያላችሁ እዚህም ያላችሁ አካውንቴን ታብ አድርጉልኝ አካውንቴን አስመጥቶብኛል ፊኛ ስጨንስኪ አልፎ ቢሆን ተራንተራ ያኔ ትናንት ነው አረቆሽ እንት ብቻ አይደለም የሰው አፈል ይባላል መጫለን ወአክበር አካውንቴን ገብታችሁ ኮፒ ታደርጉልኝ ላላ 10 20 30 ደስ ያላችሁ አካውንቴን ኮፒ ታደርጉልኝ ኢድ ሙባረክ በቃ ለኔ የኢድ ስጦታ አድርጉት ለኢድ ስጦታዬ ለኔ አካውንቴን ኮፒ ታደርጉልኝ አካውንት ቫይራል ቦስ አንድ እስኪ ሃሎ አዩ ቦስ ትፈልጋለህ ለባሉ ማክሲላቱ ባላ ማክሲላቱ ያው ፋብላታ ونصر عبده وعزجون ለባሉ ቦት እያወራሽ መስራት ትችላለሽ አውዳር ድሮ አልተቃወጥክም እንዴ አፈንዳው
ጀምሬ ነው ወረድ ባየር አፈንዳው ተጨማሪ ካውንተር የለኝም። ያረኩሽን ግን ላሳይሽ አፈንዳው አፈንዳው አፈንዳቸው ረብሸው ቤቱን አፈንዳው ውስጡ አሸባሪ ይላሉ። ከዛ ቦስ 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 ውስጡ አሸባሪ ብሎ ይጮሃሉ። በሰል ሁሱ ባደረሰው ጥቃት ነው የተነፋው። ወላሂ አፈንዳው በእኔ ኃላፊነት ወላሂ ወላሂ ቦስ በላቸው ቦስ ተበለ ታብታብ አድርጉ ጋይስ፣ ታብታብ አካውንቴን ኮፒ ሊንክ አድርጉልኝ። ለይት ስጦታ والحمد لله كثيرا وسبحان الله بكرة وأصيلا ቤተል መሬም ይጃብ ሄዳል። ለነዚህ ልጆች ልስጣቸው። መሬም ይጃብ ሄዳል። ቤተል አብሬስ ሁሱ ቤተል ጋር ባለፈው ሄደክ ነበረ። መሬም ይጃብ ምን አልከኝ? መሬም ይጃብ ቤተል ጋር መሬም ይጃብ come to ቤተል መሬም ይጃብ ሚላል እዛ ቤተል አደባባዩ ጋር ነው የምልልህ አለ ባይስ ሴቶች በጣም የሚገራረም አባያ ላይ ከፈታችሁ አሪፍ አባዮች አሏቸው። መሬም ይጃብ እየገባችሁ ብዙ ቤተል ያላችሁ በስ ዝም ብዬ ለቀኩት እኮ ይዛ ተበርቼ ሰላም ሁሱን ቅጣው። ቤት በኩል ልቅጣው። መቼ ሰጣችሁ? አያሸንፈኝም። አስገባኝ ፕሊስ። ላኪ ሪኩዌስት ላኪ ሱመያ ላኪ መልቲ ገስት ሱመያ قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت أوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه كما يقول له إن الله ربي وربكم فاعبدوا هذا صراط المستقيم سندرچو ቀጠቀጠኝ እኮ እሱ ቀጠቀጠኝ ለይዲዮ እንዲ ፎብለዮ ወዙ والبنون الدينة الحياة الدنيا ሽንና ገናናችሁ 126 ሰዎች ያላችሁ ኮፒ ሊንክ አድርጉልኝ። ለላችሁ አካውንቴን ኮፒ ሊንክ አድርጉልኝ። ነገስት አስተሳሰብ ቢሆን ማለት ነው። ስራም ሰራበት አካውንት ነው። ታብታብ አድርጉ፣ ኮፒ ሊንክ አድርጉልኝ። ጠላቶቼ መስፈሩ እኔ ተብለ አልደርስም። ለምን ነገ ጠላትነት እንደፈለገው አላውቅም። አሁን የኔ አካውንት ሪፖርት መድረግ ያለበት ነው። የትኛው ስራዬ ነው? ምን አጠፋው? እስኪ ደረስኩባችሁ? ምን አረኩ? ፖለቲካ አወራው፣ ተቃወም፣ ምንም ውስጥ አልገባም። እኔ ድርሽ አልልም። ምንም ውስጥ ገብቼ አላውቅም። ለምንድን ነው አካውንት ሪፖርት የምታደርጉት? ለምንድን ነው ቫይራል ላይ የጠፋው? ለምን ፍቅራችን አይሻልም? ቢስሚላህ አካውንቴን ፕሮፋይሌን ነክታችሁ ኮፒ ሊንክ አድርጉልኝ።
ኔትወርክ አስተካክል። ኔትወርክ ምንድነው ግን? ይሄ ኔትወርክ ግን ሹሃዳ እንትን ይመስለኛል። እንትን መቀየር አለበት ራውተሩ እኔ ጋር አለ። ቆይ እመጣለሁ። መቀየር ሳይኖርበት አይቀርም። አዎ ራሱ አለኝ። ይሄ አዲስ ቤት እመጣለሁ። እሱ ነው ወላሂ እሱ ነው። ባለፈው ራውተሩ ነው። ባለፈው ራሱ የመታወት እንትን እያለ ነበር። አሁን ኔትወርክ ያለ ኔትወርክ ይጠፋል በመሃል በመሃልም ደግሞ ተበርቼ ሰላም የሚለው እንደሆነ ተበርቼ ሰላም ስማ ጓደኛዬ ምንድን ነው በቅኗን እየቃመ እንደምናምን ያለ ኧረ ጫት የለም እዚህ። አስተክፍሩላህ ነሻጣው ነው የኢዱ ነው ሙሀባው ነው ነሻጣው እንደምን ነው ደጋን ጨረቃ ዳርዳሩ በቅለው ያደጉበት ዝነሞታ ይፈሩ ሩጥ እንግዲህ ወላሂ ነብያም ተቦዝ በርቼ ሰላም ተቦዝ በርቼ ሰላም እሺ ሌሎቹን ትቂላቸዋለሁ። ተቦዝ በርቼ ሰላም ደህናውን በርቼ እኮ ተዛ ይሄዳል። ተቦዝ በርቼ ሰላም በአላህ ኢድ በባዶ ቤት ነው ያለሁት። ፍጡር ስጡን ጀዛከላ። የት ነሽ? በባዶ ቤት የት ነሽ? ሎኬሽን ላኪ። እሺ እናደርጋለን። ሽኩረን። የኔን አካውንት ገብታችሁ ታብታብ የምታደርጉ ሰዎች አላህ ቢስሚላህ እጃችሁን ከዚክር የምታበዙበት ያርግላችሁ። ይሄ እንደዋን ማድረግላችሁ ታብታብ ገብታችሁ የምታደርጉ ሰዎች ቢስሚላህ ሱብሃንአላህ አልሐምዱሊላህ አላሁ አክበር እያላችሁ አላህን የምትዘክሩበት እጅ ያርግላችሁ። ጣታችሁን እንደዛ ያርግላችሁ። ኦኬ አሜን ነው። ኦኬ እውነት ነው። የጌታ ሰው ዘመናችሁ ይባረክ። የዛሬው ሌሊት የቦስ ነው። ባርካቸው ቦስ። ዛሬ ቀኑ የእናንተ ነው። ታብታብ የምታደርጉ ሰዎች ዛሬ ቀኑ የእናንተ ነው። ቤቴን ኮፒ አድርጉ፣ ታብታብ አድርጉ። ሁሉ ለቦስ አስረክቻለሁ። አሜን። የጌታ ሰው አሜን አሜን። ተበርቼ ሰላም ተቦዝ በርቼ ሰላም። ጌሙን ተቀበል። አንተ ደግሞ ለሌላ አታሰምራ ተቦዝ በርቼ ሰላም። መነጽር የሚደረገው እንደዚህ ነው። መነጽር እንደዚህ የሚደረገው ተቦዝ በርቼ ሰላም። መነጽር እንደዚህ የሚደረገው ሁሱ ተሳስተሃል። እንደምን ነው ደሴ ወሎ ላኩ መንዛ ጸባያቸው ሸጋ ልብን የሚገዛ እንዴት ነው ኮምቦልቻ የድሮው እንዴት ነው ኮምቦልቻ ጨረቃ ዳርዳሩ Can you give me water? Hey dear, I want water. Yeah, of course. There is no new water there, you know. Yeah, we communicate already. What's wrong with you? Why are you laughing? You think she didn't understand? ተቦዝ በርቼ ሰላም አባይ እኔ ምን ልሰራ ብርስጠኛ እኔ ልሄድ እኔ ሴት አይደለሁ አባይ ሴት ሁሉ አምሮበት እኔ ብቻ አሰላሙ አለይኩም አባይ እኔ እስኪ ልሰራ عيد مبارك علينا وعليك يا عمر تقبل الله منا ومنكم سالي